ما أصاب من مصيبة إلا بإذن الله ومن يؤمن بالله يهد قلبه والله بكل شيء عليم وأطيعوا الله وأطيعوا الرسول فإن توليتم فإنما على رسولنا البلاغ المبين الله لا إله إلا هو وعلى الله فليتوكل المؤمنون. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد فقد قال الله تعالى: أعوذ بالله من الشيطان الرجيم ما أصاب من مصيبة إلا بإذن الله ومن يؤمن بالله يهد قلبه والله بكل شيء عليم. سورة التغابن أسرى أندنيون آياتنا إن شاء الله من كرام. ما أصاب من مصيبة مكرا كم بالنجر أتنكام أينكام ماننم أكال إلا بإذن الله بالله فقاد بهون انجي ومن يؤمن بالله بالله يمن سو يهدي قلبه لبوناون ودا ጥሩ ነገር ይመራዋል والله بكل شيء عليم الله ሁሉንም ነገር አዋቂ ነው በላቸዋል አላህ وأطيعوا الله وأطيعوا الرسول اللهን ተገዙ መልእክተኛውን ታዘዙ فإن توليتم እምቢ ብላችሁ ረግጣችሁ ከዞራችሁ ከሄዳችሁ ግን فإنما على رسولنا البلاغ المبين በመልእክተኛችን ላይ ግልጽ የሆነ መልእክት የማድረስ ኃላፊነት እንጂ ሌላ ነገር የለበትም በላቸው አለ አላህ። አላሁ ላ ኢላሃ ኢላ ሁ አላህ አምልኮት የሚገባው ከሱ በስተቀር ሌላ ጌታ የሌለ የሆነ አምላክ ነው። وعلى الله فليتوكل المؤمنون በአላህ ላይ ብቻ ሙእሚን የሆነ ሰው ሁሉ ይመካ በላቸው አለ አላህ። እነዚህ አያቶች ከሱረቱ ተጋቡን ከ18ቶቹ አያቶች መካከል 11ኛውን ቁጥር ነው ጀምረን ዛሬ የምናየው። ሱረቱ ተጋቡን 18 አንቀጾች እንዳሉት ባለፈው ነግሬያችኋለሁ። የደረስነው 11ኛው አያት ላይ ነው። ما أصاب من مصيبة ምንም አይነት መከራ ማንንም አካል በየትኛውም ጊዜ ማንም አገር ላይ አይደርስም ኢላ ቢኢዝኒላህ በአላህ ፍቃድ ቢሆን እንጂ ያለአላህ። አላህ የማያውቀው እሱ ያልፈቀደው የእሱ ፍቃድ የሌለበት ምንም አይነት ችግር በየትኛውም ዘመን ማንኛውም አካል ላይ አይከሰትም። ይህንን ማወቅ ኢማን ቢቀዳኢላህ ወቢቀደሪህ በአላህ ቀዳእና በአላህ ቀደር ማመን ይባላል። አንተ እንኳን በግልህ ላይ በአገርህ ላይ በጀማዓህ ላይ የሚከሰት በላ አይደለም በየትኛውም ዓለም በሰማይም በምድርም በባህርም በየብስም በእኛም ላይ በእንስሳም ላይ በምናውቀውም በማናውቀውም አካል ላይ ምንም አይነት በላ ተከስቶ ካየህ ከአላህ ፍቃድ ከሱ ፍላጎት ውጭ ምንም አይነት ነገር አይከሰትም። ይህንን ስታቅ እንኳን የነዳጅ መጥፋትን እንኳን የኑሮ ውድነትን አይደለም በመቶ ሺዎች የሚቆጠሩ የህዝብ ህይወት መቀጠፍን ጭምር قدر الله وما شاء فعل قدر الله وما شاء فعل يا الله ውሳኔ ነው የፈለገውን ሰሪው እሱ ነው የሚል ልክ ስታምን ስትቀበለው
ትልልቅ በላዎች ሲያንዣብቡ ስታያቸው በቤትህም በጓዳህም በውስጥህም በላይህም ስታያቸውና ሲከሰቱ ስታስተውል አላህ ላይ ክፉ አይሰራም የሚለውን ውስጥህ ይዝና ሰላም ታገኛለህ። ላኪን አንተ ከውኑን የሚያስተናብር ይህንን ጨለማ እንዲሆን የቀደሙን ጨለማ የቀደሙን ብርሃን እንዲሆን ይህንን ሁሉ ከ8 ቢሊየን ህዝብ በላይ መሬት ላይ አስቀምጦ የሚያንቀሳቅስ ጌታ አላህ ሱብሓነሁ ወተዓላ ይህንን ሁሉ ነገር የሚሰራው እሱ ነው የሚል በውስጥህ ካላመንክ በግልህ አንድ ችግር ስትከሰት በሽበት እስከምትሆን ድረስ ትናደዳለህ። ሰው እኮ ይቸገራል እኮ። አሁን ሰሞኑን ህዝቡ ጨንቆታል፣ ጭንቅ ጥብብ ብሎናል። ታክሲ የለም፣ እንቅስቃሴ ቀንሷል። ከዚህ ጀርባ ምን ይኖር ይሆን የሚል ሰው አያስብም። እረ እንደው የሰማይ የምድሩ ጌታ የሴቱ የወንዱ ፈጣሪ ከሰማይ በማዝነብ ከመሬት በማብቀል የሚቀልበን አዛኙ ሩህሩሁ አላህ ጀለ ጀላሉሁ እሱ ሳያውቀው የሚከሰት ነገር አለ እንዴ? ምን አስቦ እንደሆነ እኛ ባናውቅና ነብይ ሳንሆን ቀርተን ባይነግረን ክፉ ይሰራል እንዴ? ረሕመቱን መጠበቅ ዒባዳ ነው። አንዳንዴ የአዛኝን አለንጋ መቅመስም በሌላ መንገድ ደግሞ ረሕመትም ነው። የአላህን የቁጣ መገለጫ ነገሮች መመልከት ለተውበት ወደ አላህ ለመመለስ የጭካኔ ስሜቶችን ከውስጣችን ለማጥፋት ምቀኝነትንም ክህደትንም ውሸትንም ቅጥፈትንም ለማውጣት ከውስጣችን ያግዛል። አላህ ክፉ አይሰራም፣ በእኛም አዛኝ ነው፣ ረሕመት ነው፣ ረሕመተኛ ነው። ኢነ ረሕመቲ ወሲዐት ኩለ ሸይ፣ የኔ ረሕመቴ ሁሉንም ነገር ያካተተ ነው ብሏል። ስለዚህ በላኡ ከጀርባው ኸይር አለው፣ ሙከራው ከጀርባው ረሕመት አለው። ክፉ አይሰራም አላህ፣ ኸይሩን እንጠብቃለን በሚል መረጋጋት ሲገባን ትንሽ ሲነኩን እሪ የምንል ሰዎች መሳቂያ የሸይጣን መሳቂያ ከመሆናችን ሌላ የሚመጣ ነገር የለም። ያንተ ጩኸት የምትናደደው የምትበሳጨው የምትራገመው ክፉ የሚወጣ ክፉ የምትሳደበው በመናደድ ሰው መጥፎ ይናገራል። ይህን ሁሉ የምታደርገው የአላህን ቀዷ አይቀይርም፣ የእሱንም ቀደር አይለውጥም። አላህ ያለው ብቻ ይከሰታል፣ እሱ ያላለው አይሆንም። ለጠቅላላ እውቀት ማ አሳበ ሚን ሙሲበትን፣ ምንም አይነት ሙሲባ ሀገር ላይ ወገን ላይ ግለሰብ ላይ ጀማዓ ላይ አገር ላይ ጎሳ ላይ ቤት ውስጥ ከቤት ውጭ ምንም ነገር ከመጣ ሁሉም ሰው ይወቅ ኢላ ቢኢዝኒላህ ያለ አላህ ፈቃድ አይመጣም። ፈቃጁ አካል ግን አዛኝ ነው፣ እጅጉኑ ሩህሩህ ነው። የፈለገውን በፈለገው መልኩ ቢቀጣም ላኪን ሲለምኑት እሺ ባይ ነው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሹዱን። እንድትለምኑ አደብ እንድትይዙ ቀልባችሁ እንዲመለስ ብዬ እንጂ እኔ ሳላቀው የሚከሰት ምንም አይነት ነገር የለም። አላህ ሱረቱል ሐዲድ ላይ ማ አሳበ ሚን ሙሲበትን ፊል አርዲ፣ መሬት ላይ ምንም አይነት መከራ አይከሰትም። ወላ ፊ አንፉሲኩም፣ በነፍስ ወከፍ በግላችሁም በራሳችሁም ላይ እንኳን ቢመጣ ኢላ ፊ ኪታብ፣ ከማወቅ በላይ መዝገብ ላይ ጽፌዋለሁኝ። ሚን ቀብል አን ነብረአሃ፣ ክስተቱን በተግባር ከማስፈጸማችን በፊት ቀድሜ መዝግቤዋለሁኝ። ኢነ ዛሊከ ዐለላህ የሲር፣ ይህንን ማድረግ አላህ ላይ እኮ ቀላሉ እኮ ነው በላቸው አላህ። እልቅስ ይህንን ቀጥሎ ያለውን አዳምጡ። ወመን ዩእሚን ቢላህ፣
አላህ በላእ ሲያመጣበት እህቲሳብ የሚያደርግ ክፉ አይሰራም የኔ ጌታ የሚል በአላህ የሚያምን በኸውፉ በረጃኡ እማመጣለትን ኸይር ነገር በተስፋ የሚጠብቅ ሰው አላህን አምኖ እሱን ተቀብሎ ዛሬ ብመሰቃቀልም ብቸገርም ብዋረድም አንደኛ ዱንያ ላይ ይክሰኛል፣ ባይሆን እንኳን አጅሬን አብዝቶ የውመል ቂያማ ከፍ ያደርገኛል። አላህ አዛኝ አይደል እንዴ? እሱን አምኛለሁ ተቀብያለሁ በሱም ተመክቻለሁ ብሎ ኢማኑን ያጠናከረ ሰው ይህዲ ቀልበህ ቀልቡን ይመራዋል። ቀልቡን ወዴት ነው የሚመራው? ቀልቡንማ የሚመራው የአላህን ቀዳእ በማመኑ ሰበብ በበላኡ መበሳጨቱን ትቶ በመሶበሩ ሰበብ አላህ አጅር ይሰጠኛል ብሎ እህቲሳብ በማድረጉ ሰበብ ቀዳኡንና ቀደሩን በመምጣቱ ሰበብ ሃደ ላሁ ቀልበህ ቀልቡን አላህ ስብሓንሁ ወተዓላ ይመራዋል። ወደ ኢማን ወደ ተቅዋ ወደ እስቲስላም ይመራውና ወዓወደሁ ላሁ አላህም ይተካዋል። ፈአታሁ ላሁ ሚን ዱንያ አላህ ደግሞ ከዱንያ ውስጥ ሁደን ፊ ቀልቢህ ቀልብ ውስጥ ሂዳያ የሚባልን ስጦታ ጠብ ያደርግለታል። ወየቂነን ሳዲቀን ፊ ቀልቢህ ልቦናው ውስጥ ደግሞ የቂን የሚባል ስጦታ ማንም ሀብታም የሌለው ማንም ባለስልጣን የሌለው ከአላህ ጋር መታረቂያ መሳሪያ የበላእ መረፊያ ሰበብ የቂን የሚባል ሀብት ሂዳያ የሚባል ስጦታ ልቡ ላይ ጣል ይደረግለታል አለ። ወቀድ የቁል ኢብኑ ከሲር ረሒመሁላህ ወቀድ ዩኽሊፉ ዐለይህ ማ ካነ አኸዘ ሚንህ ቀምቶት የነበረውን ነገር ምትክም አላህ ሊያመጣለት ይችላል፣ እሱም ከፈለገ ነው። አው ኸይረን ሚንህ ወይ ከወሰደበት የበለጠ ሌላ ነገር ሊተካው ይችላል። ሊአነ አላህ ዐላ ኩሊ ሸይእን ቀዲር አላህ ሁሉንም በማድረግ ላይ ቻይ ስለሆነ። ወመን ዩእሚን ቢላህ የህዲ ቀልበህ አላህን የሚያምን ሰው ቀልቡን ይመራዋል፣ ኸይር ያሳስበዋል። አሁን አንዳንድ ወንድሞች አላህ ይወፈቃቸዋል። እኔ ሸጎሌ አካባቢ አንድ ወንድማችን ወደ አኼራ ሄዱ፣ ሞቱ። ሁለቶቹ ልጆች መጡ፣ ወንድ ልጆች ናቸው። አንደኛው እንባው ዱብ ዱብ ይላል። አባቴ አላህ ይማርህ እንደዚህ ያደርግልህ እያለ ዱዓም ያደርጋል፣ እንባውም ይወጣበታል፣ ዱዓውም ያደርጋል። አንደኛው ልጁ ደግሞ ግርግዳውን በቴስታ ይመታል፣ ግርግዳውን በቦክስ እንደዚህም ይመታዋል። አሁን ማንን እንደሚመታ ምን እንደሚልም አያስብም። ይሄ ሶብር አጥቶ ነው። ያኛው ሶብሯል፣ ሐዘኑም ደግሞ አለቀው ብሏል። ኢነል ዐይነ ለተድመዑ ወኢነል ቀልበ ለየሕዘኑ ወላ ነቁሉ ኢላ ማ ዩርዲ ላህ ዐዘ ወጀል እንዳሉት ነቢያችን ዓለይሂ ሰላቱ ወሰላም ቀልቡ አይኑ ያነባል፣ ቀልብም ወዶ ሳይሆን በግዱ ይተክዛል። በምላሱና በእጁ ደግሞ አላህ የሚጠላውን ነገር አይናገርም። ወመን ዩእሚን ቢላህ በቀዳኡ በቀደሩ በአላህ ማመን በሚገባው ነገር ሁሉ ያመነ ሰው የህዲ ቀልበህ ቀልቡን ወደ ቀጥተኛ መንገድ ይመራዋል። አይበሳጭም፣ ተበሳጨሁ ብሎ መጥፎ አይናገርም ወይም መጥፎ አይሰራም። ኢነል ኢንሳነ ኹሊቀ ሀሉዓ ኢዛ መሰሁ ሸሩ ጀዙዓን ወኢዛ መሰሁ ልኸይሩ መኑዓ። የሰው ልጅ ቅጠቢስ ነው። ሸር ሲነካው ለምን ተደፈርኩ ያዙኝ ልቀቁኝ ይላል፣ ይሳደባል፣ ይማታል። የሆነ ችግር ከተከሰተ ተውት እስከሚወጣለት እስከሚባል ድረስ። አንድ ሽማግሌ በቅርቡ አባቱ ልጃቸው ሙቶባቸው መሳሪያዬን አምጡ አጠፋለሁ ራሴን አሉ። መሳሪያዬን አምጡ ፈልጉ አሉ። ቤት ገቡ፣ መሳሪያውን ፈለጉ። ተው ራሳቸው እንዳያጠፉ ተባለ። አያውቁትም፣ ድንብርብሩ ዝብርቅርቅ ይልባቸዋል፣ ይደነባብ። አይሆንም እንደዚህ። ላኪን ኢማን ሲኖርህ አላህ ሂዳያ አላህ ይሰጣል። ኢነ ሊላሂ ማ አኸዝ ወለሁ ማ አዕጣ ወኩሉ ሸይእን ቢአጀሊን ሙሰማ። የወሰደው የሱ ነው፣ የሰጠህም የሱን ነው። የወሰደው የራሱን ነው፣ የሰጠህም የራሱን ነው። ሁሉንም ነገር በተወሰነለት ዕለት ይወስደዋል። አጀል አለው። ለአንተ አጀል አለህ፣ ለእኔም አጀል አለኝ። ሙሲባ ለደረሰብህ ለአንተ አጀል አለህ፣ ለሟቹ ልጅህ አጀል አለው። በአጀሉ ልጅህ ተወስዷል፣ በአጀልህ አንተም ትወሰዳለህ። የተወሰደውም ያላህ ነው፣ አንተ ያለኸውም ያላህ ነህ። ኢነ ሊላሂ ማ አኸዝ
وله ما أعطاه كل شيء بأجل مسمى فاصبروا واحتسبوا على الرسول عليه الصلاة والسلام. ورد في الحديث أن النبي صلى الله عليه وسلم أرسلت إليه ابنته زينب متبال عندي تلجاتشو لجوا تامو سكرات الموت لاي هنو በጣም ነፍስ ውጪ ነፍስ ግቢ የተንገላታ አየችውና አባቴን ጥሩልኝ ተሎ በሏለች። እየሮጠ መጣና ያ ረሱላህ ዘይነብ ልጃችሁ ድረሱልኝ ብላችኋለች አላቸው። ምን ነው ሲሉት ልጁ ታሞ ደክሟል፣ በጣም ደንግጣለች። ሙርሃ ንገሯት አሉ። ፈልተስቢር ወልተሕተሲብ በቃ ተሰብር አጅሩንም እንዳታጣ ትሆን ንገሯት አሉ። እሺ ብለው እስከሚመጡ ድረስ ትንሽ ቆይታው እሷ ደግሞ ደንግጣ ባብታ ስለነበረ ሂዱ እንደገና ጥሩልኝ አባቴን አለች። እንደገና መልእክተኛው እየሮጠ መጣ። ያ ረሱላህ ለበይክ ዘይነብ እኮ ተሎ ድረሱልኝ ብላችኋለች። ቃለ ሰለላሁ ዐለይሂ ወሰለም ኢነ ሊላሂ ማ አኸዝ ወለሁ ማ አዕጣ። የወሰደው የራሱን ነው፣ የሰጠሽም እሱ ነው። ወኩሉ ሸይን ሁሉም ነገር ያንተ ሞትህ ሐያትህ ማግኘትህ ማጣትህ ጦርነቱ መርበትበቱ ችግሩ ስቃዩ ሐዘኑ ትካዜው ሮሮ የነዳጁ የዋጋ መናሩ የእርስ በርስ መጨካከኑ መገዳደሉ አለመግባቱ አለመግባባቱ አለመስማማቱ መናጨቱ መፋጨቱ የምናየው የማናየው የምናውቀው የማናውቀው ረብሻ ኩሉ ሸይእን ቢቀዳኢላሂ ወቢቀደሪህ። ሙእሚን ስትሆን ትሶብራለህ። አላህ እያወቀው የሆነው ነገር ፈተና መሆኑንም ታውቃለህ። እልቅስ ትባባና ከፈተናው ከወዳቂዎቹ እንዳልሆን ልጠንቀቅ ትላለህ። ከተወሰደብህም መሶበር ሰላም ሊወሰድብህ ይችላል። ልጅ ልታጣ ትችላለህ። ሚስትህንም ልታጣ ትችላለህ። ትርፍም ልታጣ ትችላለህ። በኪሳራ ልትዋጥም ትችላለህ። ደስታና ሰላም ልትነፈግም ትችላለህ። ኢነ ሊላሂ ማ አኸዝ ወለሁ ማ አዕጣ። የሰጠህ እሱ ነበር፣ የወሰደውም ባለቤቱ ነው። ሰላም የሱ አይደለም እንዴ? አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወልኢክራም። እድሜ ልክህን ስትል አይደለም የኖርክ? ነዳጅ ሲጠፋ፣ በመኪና መንደላቀቁ ሲቀር፣ በታክሲ ሰው ሲጋፋ፣ አሁን ደግሞ ሰውነታችን ማርጦ ሰውነታችን ሰንፎ 1 ኪሎ ሜትር እንኳን ወንድ ልጅ በእግሩ መሄድ አይፈልግም። ህፃናቱ ሴቱ ጋራ ካረጋውያኖቹ ጋራ እየተጋፋ ነው ታክሲ አሁንም እየተላጋ መንገድ ላይ የሚሰለፍ። ሶብራ አስፈላጊ ነው። ሰላም በአላህ እጅ ነው። ክብረትም በአላህ እጅ ነው። ሐያትም በአላህ እጅ ነው። ሞትም በአላህ እጅ ነው። ሊኩሊ አጀሊን ኪታብ ፈኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ወመን ዩእሚን ቢላህ በአላህ የሚያምን ሰው የህዲ ቀልበህ ቀልቡን ይመራዋል። ምን ማለት ነው የህዲ ቀልበህ ይሏቸዋል? ቃል አን የህዲየሁ ላሁ ዐዘ ወጀለ ሊቀውሊ ኢና ሊላሂ ወኢና ኢለይህ ራጅዑን። ይሄ የህዲ ቀልበህ ማለት ኢና ሊላሂ ወኢና ኢለይህ ራጅዑን የሚል ቃል የበላእ ወቅት ላይ አላህ ያስተምረዋል ማለት ነው። ያስተምረዋል። ብዙዎችን ግን መከራው ልክ ስንሰማ ኢና ሊላሂ ወኢና ኢለይህ ራጅዑን አይመጣልን። ነቢያችንም ዓለይሂ ሰላቱ ወሰላም አላህ ነቢያችን ምን አሉ? ማንም ሰው ሙሲባ መጥቶበት ፈስተርጃዐ ኢና ሊላሂ ወኢና ኢለይህ ራጅዑን ካለ አላሁመ ጌታዬ እኽሉፍኒ ኸይረን ሚንህ ከወሰድክብኝ የተሻለ ተካኝ ካለ ማንም ሰው ኢላ አኽለፈሁ ላሁ ኸይረን ሚንህ ከወሰደበት የተሻለ ነገር ይተካዋል ብለው ነቢያችን ተናግረዋል ዓለይሂ ሰላቱ ወሰላም። በሐዲትን ሰሒሕ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቀብር አካባቢ ሲያልፉ አንዲት ሴትዮ ቀብር ላይ ቁጭ ብላ እንደው ምርር ብላ እያለቀሰች ተቀምጣለች። እንዴ ሶብሪ እንጂ እህቴ አሏት። ነቢያችን ደግሞ አምር ቢልማዕሩፍ ነህይ ዐኒል ሙንከር ባህሪያቸው ነው። ሶብሪ እንጂ አሏት። ቀና አለችና
إنك لم تصب بمصيبتي يدرس بن على درس بحادلة صبري تلنياله ربل بالعندو ما يهون وق أوقات نبي عشان أدهم تواتنا تتواتيرو بيت قبو كذا يهون سوتش متو نبي من عليه عليه الصلاة والسلام سياوقوش نبارات نبينا جو اندي على تشاو على وكمكو من علوش فاصبري واحتصبي يالون صبرين جالون يا الله እንደው ትልቅ ጥፋት አጠፋው ለሄድና ይቅርታ ልጠይቃቸው አለችና ነብዩ ቤት ሄደች አለይሂ ሰላቱ ወሰለም ያ ረሱላህ አለቻቸው ለበይክ ለም አዕሪፍካ አላወቅኩትም ነበር አውፍ በሉኝ ስላላወቅኳችሁ ነው እንደዛ አይነት መልስ የሰጠሁት አለቻቸው قال صلى الله عليه وسلم انما الصبر عند الصدمه الاولى صبركم يفلقوا መጀመሪያ ቋ ሲያደርግ ነው በላው ልጅህ ሞተ እናትህ ሞተች ንብረቱ ወደመ በላው አንዣበበ እንዲህ ተከሰተ ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ ቀጥታ ወደ አላህ ወደ استغفار ወደ ተውበቱ ወደ ዱዓው ነው የሚመለሰው ሙእሚን አመን يجيب المضطر اذا دعاه ويكشف السوء መከራን መግፈፍ የሚችለው ጌታ አላህ Subhanahu Wa Ta'ala የተቸገረን ሰው ልመና አቤት ባሪያ የሚል ጌታ ያለው ሰው አይርበተበትም አይበሳጭም በትካዜም ራሱን አያጠፋም ይሄ የሙእሚኖች ባህሪ ነው ወመን يؤمن بالله يهدي قلبه بالله የሚያምን ሰው ቀልቡን ይመራዋል ማለት በመላሱ ይሄን እንዲናገር ቀልቡም እንዲረጋጋለት ወደ አላህም እንዲመለስለት ለማለት ተፈልጎ ነው والله بكل شيء عليم الله እኮ ሁሉንም ነገር ያውቀዋል በላቸው አላህ የተከሰተውንም በላ ለምን እንደተከሰተም ወደፊት መቼ እንዴት እንደሚቀየርም የበለጠ ረህመት እንዴትም እንደሚዘንብ ሁሉንም ነገር ጠቅሎ አላህ ያውቀዋል ለከስ በላ የሚመጣ ሁሉ ጊዜ በማዕሲያ ነው وما أصابكم من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها وما أصابكم ምንም አይነት ሙሲባ ካጋጠማችሁ ምንም አይነት ሙሲባ ካጋጠማችሁ فبما كسبت أيديكم ነፍሳችሁ እጃችሁ በከሰበችው በጥፋታችሁ ነው ተው ስትባሉ አሰሙ እኛ በሐቂቃ ማለት ነው አሁን የንግድ መጭበርበር ሰው በሁሉም የንግድ ዘርፍ ዝቅጠት እንደ ማህበረሰብ ዝቅጠት ወተት ገዝተህ ውሃ ያልተጨመረበት ወተት አታገኝ እገሌ የሚባል ፈልገህ ካልሆነ በስተቀር አታገኝ ስኳር ገዛለሁ ብትል ዘይት ሸምታለሁ ብትል የሩብ ግማሽ እንኳን ብትሆን ኪሎ ቀንሶ 50 ኪሎ የሚባሉት ዶቄቶች ሂዱማ የነጭ ዶቄት የስንዴ ዶቄት መዝኗቸው 49 ይሆናሉ አንዳንዶች 48 ተኩል አንዳንዶች ይሆናሉ ሲያሽጉ በስርዓት ስርቆትን የአራዳነት መገለጫ አድርገው ነው የሚያሽጉት እጣን እንኳን የሚሸጡት ሰዎች የሚቀምሙት እጣን እንኳን የሚቀምሙት ሰዎች ጥሩውን እጣን ከመጥፎ እጣን ቀላቅለው ይሄኛውን ላይ ጨማምረው ጤፍ እንኳን የሚነግዱት ነጋዴዎች በቆሎ ጨምረው ነው አብረው የሚሸጡት በቆሎ ረከስ ያለ ስለሆነ ዱቄቱ ላይ ምንድነው ስትላቸው አያዋጣም ይሉሃል እሺ ባለቤቱ ያውቃሉ ስትላቸው አያውቅም ይሉሃል በትንሹም በትልቁም በሳሙና እንኳን ሳይቀር በግንባታ እቃ እንኳን ሳይቀር በኮንስትራክሽን እቃዎች እንኳን ሳይቀር ማር ንጹህ እስከሚጠፋ ድረስ ንጹህ ቅቤ እስከሚጠፋ ድረስ ሰው በየትኛውም ቦታ የሚያምነው ማቴሪያል እስከሚያጣ ድረስ ሲደርስ ምን አለበት ያላህ ረህመቱ ነው እንጂ ነዳጁን ብቻ እንዳይገባ ማድረጉ የሁርሙዝን ሰርጥ መቆለፉ ያውም ረህመተኛ ሆኖ ነው እንጂ ዝናቡን ቢቆልፈው ኑሮ ምኑን ከምኑ እናረጋው ነበር በሐቂቃው ማለት አየሩን ቢቆልፈው ኑሮ እንደ ኮሮናው ሁሉም እንዲያሰልና ሁሉም ቤቱ ጧሪ እንዳያገኝ እንኳን ቢያደርገው ይችል ነበር ላኪን ያላህ ረህመቱ ሰፊ ነው ሁሉም በላ በወንጀላችን ነው ለመመለስ ከፈለገን ወደ ጧዓ መግባት ነው ስለዚህ አላህ ምን አለ ወአጢዑ አላህን ታዘዙ ተገዙት ሽርክ አትስሩ ቢድዓም አታከማቹ ሱናውን ብቻ ቀጥ ብላችሁ ያዙ
ለአላህ ኑሩ፣ ለአላህ ብቻ ሙቱ፣ የተከለከላችሁትን ተከልከሉ፣ የታዘዛችሁትን ፈጽሙ። ወአጢዑ ረሱል መንሀጀል ኢስላም በዝርዝር የሚያስተምር መልእክተኛ ከነ ሙሉ ሱናው ጋር ልክ ያለሁኝ። ወአጢዑ ረሱል መልእክተኛውን ታዘዙ። ነቢያችንም በግልጽ ተናገሩ። ተረክቱ ፊኩም ተቀለይን ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ አበዳ ኪታብ አላህ ወሱነቲ። ሁለት ከባባድ ነገሮችን ትቼላችኋለሁ። ሙጭኝ ብላችሁ ከያዛችኋቸው በፍጹም አትጠሙ። ከአላህም ጋር ጠብ የለም። ዱንያም አይጠፋም፣ አኼራም አይጠፋም። ወአን ለው ኢስተቃሙ ዐላ ጠሪቀቲ ለአስቀይናሁም ማአን ገደቃ ሊነፍቲነሁም ፊህ። ቀጥ ብትሉ ምንም እኮ ችግር አላመጣም ማለት ነው። እናንተ ብታዝኑ ብትንገላቱ ድሃ ቢያለቅስ አላህ ምን ይጠቀማል? ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም። ኢማኑ ካላችሁ አላህን የምታመሰግኑ ከሆነ በእናንተ ማዘን እናንተን በመግረፍ ምን እጠቀማለሁ? እናንተን በመቅጣት መጠቀመው እኮ ነገር የለኝም። ግን መንገዱን እወቁት። ወአጢዑ ላህ ወአጢዑ ረሱል፣ አላህን ተገዙት፣ ረሱልን ታዘዙ። ፈኢን ተወለይቱም እያስጠነቀቅኩኝ እየቀጣሁም እየመከርኩም አሁንም እምቢ ካላችሁ ፈኢነማ ዐላ ረሱሊና አልበላጉል ሙቢን፣ በመልእክተኛዬ በሙሐመድ ላይ ያለበት ግዴታ መልእክት የማድረስ ግዴታ ብቻ መሆኑን ሁላችሁም እወቁ። እምቢ ካላችሁ ምክር ያልመከረው መከራ ይምከረው ትባላላችሁ። አላህ ተገዙት፣ ተከተሉት፣ ውደዱት፣ ኑሩለት የምትባሉት ጌታ አላህ ላኢላሃ ኢላሁ፣ ከሱ በስተቀር አምልኮት የሚገባው አካል የለም። ላ መለኩም ሙቀረብ ወላ ነቢዩ ሙርሰል፣ የተላከም መልእክተኛ ለአላህ ቅርብ የሆነ መላይካ እንኳን ብታደርጉት ከአላህ ጋር የሚስተካከል ወይም አምልኮት የሚገባው አካል በፍጹም ስለሌለ በላእም ሲመጣ ችግርም ሲያጋጥማችሁ ወዐላ ላሂ ፈልየተወከሊል ሙእሚኑን፣ በአላህ ብቻ ሌላውን ትታችሁ ሙእሚን የሆነ ይጠጋ፣ በአላህ ይመካ። ምርኩዝህ፣ መደገፊያህ፣ መታገዣህ፣ ጭንቀት የሚነሳለህ መመኪያህ አካል አላህ ብቻ ይሁን። ከዛ ሞክሩት። በላኡ ተረፍቶ ተነስቶ ችግሩ ተገርስሶ ተወግዶ እናንተ ሰላም፣ እናንተ አማን፣ እናንተ በርካታ በደስታ በተድላ ትሆናላችሁ በላቸው አላህ። يا أيها الذين آمنوا إن من أزواجكم وأولادكم عدوا لكم فاحذروهم وإن تعفوا وتصفحوا وتغفروا فإن الله غفور رحيم. يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ إن من أزواجكم ከሚስቶቻችሁ መካከል وأولادكم ከልጆቻችሁ መካከል عدوا لكم ለእናንተ ጠላት የሆኑ አሉ። فاحذروهم ተጠንቀቁ፣ ያልሆነ ጥያቄ ሲያቀርቡ እሺ እንዳትሏቸው። وإن تعفوا ያጠፉትን عوف ብትሏቸው ወተስፋሑ ያስቀየሟችሁን ነገር ይቅር ብትሏቸው ወተግፊሩ ብትምሯቸው ፈኢነ አላህ ገፉሩ ረሒም፣ አላህም አዛኝ ሩህሩህ ስለሆነ እናንተ ያጠፋችሁትን ልክ እንደዛው ይቅር ይላችኋል ይምራችኋል በላቸው አላህ። ኢነማ አምዋሉኩም ንብረቶቻችሁ ሁሉም ተሰብስቦ ወአውላዱኩም ልጆቻችሁም እንዲሁ ፊትነህ ፈተና ናቸው። ወላሁ አላህ ዒንደሁ አጅሩን ዐዚም፣ ከሱ ዘንዳ ከሀብታችሁ ከልጆቻችሁ ከሚስቶቻችሁ የበለጠና የገዘፈ ምንዳ ከአላህ ዘንድ አላችሁ በላቸዋል አላህ። ስለዚህ ፈተቁላህ፣ ሁሉንም ነገር ተውትና አላህን ፍሩ፣ አላህን ብቻ ፈሩ። ባይሆን መስተጣዕቱም የቻላችሁትን ያህል እንጂ ከአቅማችሁ በላይ አላስገድድም። ወስመዑ፣ የአላህና የአላህ መልእክተኛ ሲነግሯችሁ ስሙ። ወአጢዑ፣ ሲያዟችሁ እሺ ብላችሁ ታዘዙ። ወአንፊቁ፣ ገንዘብ ሲኖራችሁ ደግሞ ለድሃ ለጋሽ ቸር ሰጪ ሁኑ። ኸይረን ሊአንፉሲኩም፣ መስጠታችሁ መለገሳችሁ ከምትለግሱለት ሰው የበለጠ የሚጠቅመው እናንተኑ ራሳችሁን ነው በላችኋል አላህ።
ወመን ዩቀ ሹሐ ነፍሲህ የነፍሱን ስስት ተጠባብቆ የሚታገል ሰው ፈኡላኢከ ሁሙል ሙፍሊሑን ከዱንያ ከአኼራ ፈላህ የሚወጣው እንዲህ አይነቱ ሰው ነው በላቸዋል። ኢን ቱቅሪዱ ላህ ቀርደን ሐሰና አላህን መልካም የሆነን ማበደር ካበደራችሁ ዩዳዒፍሁ ለኩም ያበደራችሁትን እጥፍ ድርብ አድርጎ ያነባብርላችኋል። ወየግፊር ለኩም መካከል ላይ የተሳተ ነገር እንኳን ቢኖር ይምርላችኋል። ወላሁ አላህ ማለት ሸኩሩን የበዛውንም ያነሰውንም ኸይር ሥራ የሚያመሰግንና ሐሊሙን ያን ሁሉ ግፍና ወንጀል እየሰራችሁ ሳያጠፋ የሚችላችሁ መሆኑን እወቁ። ዓሊሙል ገይቢ ሩቅ የሆነውን አዋቂ፣ ወሸሃደቲ ቅርብ የሆነውንም እንዲሁ የሚያውቅ፣ አልዓዚዙ ከሁሉም የበለጠ ሀያል፣ አልሐኪሙ በሚፈርደው በሚሰጠው ዳኝነት እጅግ ጥበበኛና አዋቂ የሆነ ነው በላቸው አላህ። በዚች አያት አላህ ሙእሚኖቹን ተጣራ። ያ አዩሃ አለዚነ አመኑ አለ። ሙእሚን በዚህ በጥሪ ቋንቋ በቁርአን ሲጠቀስ አሉ አብዱላህ ብን መስዑድ ረዲየላሁ ዐንሁ አስጉ ሰምዐኩም ጀሯችሁን ጥላችሁ በደንብ አዳምጡዋል። ያ አዩሃ አለዚነ አመኑ ከተባለ አዳምጡ። ለምን አሏቸው? ኢማ ኸይሩን ቱእመሩነ ቢህ የምትታዘዙት ኸይር ነገር አለ ማለት ነው። አው ሸሩን ቱንሃውነ ዐንህ ወይም የምትከለከሉት ክፉ ነገር አለ ማለት ነው። ሁለቱንም እንድታውቁ እንደው በዋዛ ፈዛዛ አትከታተሉ። ጆሮአችሁን ጣል አድርጋችኋል። ደግሞ ክብር እኮ ነው። ያ አዩሃ አለዚነ አመኑ፣ ያ አዩሃ አለዚነ አመኑ ትልቅ የክብር ቃል እኮ ነው። የእሱን ባሪያዎች የወደዳቸውን ያከበራቸውን ያመናቸውን ጀሃነምን ሐራም ያደረገባትንና ጀነትን አውቦ አሳምሮ የፈጠረላቸው የሆኑትን ባሪያዎቹን የመጨረሻ የአክብሮት ስያሜ ሰይሞ ያ አዩሃ አለዚነ አመኑ። እኛ ያለንበት ከዚህ ውስጥ አላህ ነው የሚያውቀው፣ ግን አላህ ያርገን። ትልቅ እኮ ምርቃን ነው። ሙእሚን መሆን እኮ የመጨረሻው የአላህ ኒዕማ እኮ ሙእሚን መሆን። ሙእሚን ካረገ ከዚህ በላይ የለም። የዱንያ በላእማ ቀላል እኮ። ሙእሚን ሳትሆን ኑረህ ሙእሚን ሳትሆን ከሞትክ ግን ከዚህ በላይ በላ የለም። ትልቅ ስያሜ ነው። ሙእሚኖቹን ትእዛዝ ሲመጣ በተለይ ሲሪየስ የሆነ ትእዛዝ ሲመጣ ሙእሚኖቹን በተለየ መልኩ ይጠራቸዋል። ሰው ወንጀል የሚሰራው ከአላህ ትእዛዝም አብዛኛውን ጊዜ የሚወጣው ለሚስቱና ለልጆቹ ሲል ነው፣ ለራሱ ብቻ አይደለም። አንዳንዱ ሌባ አመል ሆኖበት ቢሰርቅም አንዳንዱ ሌባ ግን ታዲያ ልጆች ምን ላብላቸው ሁሉ ይላል። ለልጅ ሲባል ብዙ ሰው ያልሆነ ነገር ውስጥ ይገባል። የሰው ልጅ ከቤቱ እንዲከበር ውጭም እንዲከበር ይፈልጋል። አንዳንድ ኃላፊዎች ወይም አለቃዎች የበታቻቸውን ሰው የማያከብሩ የሚዘልፉ የሚያዋርዱ አለቆች ጋራ የሚሰራ ሰው የእውነት ነው ምርር የሚለው። ግን ስራውን ትቼ በወጣ ሚስቴ ልጆቼ ይልና ተወርዶ ይኖራል። ለሚስትም ለልጅም ተብሎ ብዙ ሰው ወንጀል ይሰራል። አላህ ግን ጀለ ጀላሉሁ ለሚስቶቻችሁም ለልጆቻችሁም ብላችሁ አላህ የከለከለውን ነገር አትስሩ፣ ያዘዛችሁንም እምቢ አትበሉ ፈጽሙ። የፈለገው ይሁን። ይችን ትእዛዝ የሚሰማ ሙእሚን ብቻ ነው። ጀነት አለልኝ፣ ጀሃነም አለብኝ፣ አላህ ይቆጣብኛል፣ ከተቆጣ ጉድ ያረገኛል የሚል የቂንና ኢማን ያለው ሰው ብቻ ነው የሚሰማው። ስለዚህ ያ አዩሃ አለዚነ አመኑ ኢነ ሚን አዝዋጅኩም ከሚስቶቻችሁ መካከል ሁሉም አይባልም፣ ወአውላዲኩም ከልጆቻችሁም መካከል ዐዱወን ለኩም ለእናንተ ጥላት ይሆናሉ።
الله يمستطلعت يلج طلعت لابات أول إمام مجاهد بأورط أثر بسنده عن عكرمة عن عبد الله بن عباس رضي الله عنهما أن رجلا سأله أن سومته عبد الله بن عباس سلزج آية طيقاتشوال يا أيها الذين آمنوا إن من أزواجكم وأولادكم عدوا لكم فاحذروهم على الله من مال النور قال رضي الله عنه هؤلاء እንደዚህ የተባሉ ሰዎች رجال أسلموا من مكة የመካ ከተማ ነዋሪዎች ነበሩ እስልምና ልክ ሲጀምር መካ ከተማ ውስጥ የሚኖሩ ነበሩ እስልምናን ሐቅ መሆኑን አወቁ አላህንም ተቀበሉ ነብያችንንም ተቀበሉ ቁርአንንም ተቀበሉ ያመነ ሰው ደግሞ የመጨረሻ መፈተኛ አንድ ትእዛዝ ነበረች ከበድ የምትል ትእዛዝ በዛን ዘመን የነበረች ምንድናት የመጨረሻ ከባድ ትእዛዝ ናት ለሰው የእውነት የምትከብድ ትእዛዝ ናት ሂጅራ ማለት ስደት ማለት ሱቅህን ትተህ መኪናውን ቤቱን ትተህ ቪላውን ትተህ ሚስትህን ትተህ ልጆችህን ትተህ አክስት አጎትህን አንዳንዴ አባትም እናትም ትተህ ደሞ ንብረት ይዞ መውጣት አይፈቀድም የሙሽሪኩ መካ ክፋት ጣራ ይነካ ስለነበረ ንብረት ይዘ መውጣት እንኳን አይፈቀድልም እንደውም ሂጅራ መሄድ ክልክል ነው ስትሄድ ራሱ ተደብቀ ነው መንገድ ላይ ራሱ አደጋ ሁሉ ሊያጋጥምህ ይችላል በሙሽሪኮቹ ሽፍታ እርምጃ ሊወሰድብህ ሁሉ ይችላል ያን ጊዜ እኔ እዚህ መካ ብቻዬን ምን አደርጋለሁ የአላህ መልእክተኛም ሂጅራ ሄዱ ሷሊህ የተባሉት እነ አቡበክር እና ዑመር እና ዑስማንም እና አልይም ሄዱ አቦኔ መሄድ አለብኝ ብለው ለመሄድ አሰቡ የመካ ሰዎች ናቸው ሲያስቡ ሚስቶቻቸው አለቀሷ እሪያሉ በቃ ለማን ትተህ ነው የምትሄደው ልጆቹ ማልቀስ ሚስቶቹ ማልቀስ እኔ ልጆችን አልቀሽ አስለቅሽ አልሄድም አሉ ቀሩ ደፋሩ ተነስቶ ሄደው ነብያችን ጋር ተቀላቀሉ ይህ መስጊድ ተገንብቷል መስጊድ ነበዊ የመዲናው መስጊድ ቁባም ተገንብቷል ቁርአን ቤት ተዘጋጅቷል ሐዲስ ተመረዋል ተፍሲር ተመረዋል ቆይተው ከአመት ከሁለት አመት በኋላ ሲመጡ እነዚህኛዎቹ ዑለማ ሆነዋል እነዚህኛዎቹ ደግሞ በቃ ገና ናቸው የመጨረሻ ተናደዱ አይ በቃ እርምጃ ወስድባቸዋለሁ እንደዚህ ከዕልም ከዲን ከሐቅ ከአላህ መልእክተኛ ጉርብትናና ከሳቸው ጋር ከመሆን እሳቸውን ከማገዝ ያስቀሩኝ ያለቀሱ ህፃኖች አይደል እንደውም አላቃቸው ይችንም እፈታለሁ ይችንም እግሯንም ሰብረው እንዴ ብቻ ወደ እርምጃ ሊሄዱ ይህ አያት ወረደ ያ አዩሃ الذين آمنوا እናንተ ሙእሚኖች ሆይ ኢነ ሚን አዝዋጅኩም ከሚስቶቻችሁ መካከል ሁሉም አይባልም እንጂ ወአውላዲኩም ከልጆቻችሁም መካከል عدو لكم ለእናንተ ጥላት የሆነና ከሐቅ ወይም ከኸይር የሚገታል ሰርቀህ ብታጌጥላት የምትፈልግ እኮ ሴት አለች የለኝም እያልካት ባይኖርህም አምጣ የምትልኮ ሚስት አለች ሴቶቹ ከጓደኛቸው ባሎች ጋር ያፎካከሩህና ሐያትህን ያባክኑሃል አምጣ የለኝም ባይኖርህም አምጣ እንደ ህፃን ልጅ ሰው 30 ዓመት የሞላው 25 ዓመት የሞላው ልጅ 35 ዓመት የሞላው ሴት ባይኖርህም አምጣ ይላል እንደ 5 ዓመት ህፃን ወላሂ አሁን ኖር አይደለም ኖር እኮ إن من أزواجكم وأولادكم عدوا لكم فاحذروهم تتنققوا سرقوا تستن دا يسقبوه كصلاة الجماعة دا يقتوه حرام دا يسروه كالله قان دا يتعلوه كدين دا يرارقوه تتنقق
የግድ ሚስት ልጅ ስለሆኑ ብቻ ያሉት ኸይር ነው ማለት አይደለምና አላቸው። ይህን ካሳሰበ በኋላ ወኢን ተዕፉ አውፍ ብትሏቸው እኮ ግን ጥሩ ነው። ልጅና ሴት ብዙ ያወጋል። ምንድነው ነገር ቁጥር አድርጎ መያዝ፣ ለቀቅ አውፍ በሉ። ወተስፈሑ ድሮ ወደ ኋላ ያስቀሯችሁን በቃ ይሄ እንዲህ አርገሽኝ የሚለውን ትታችሁ ትውት። አውፍ ማለት ሶፍሕ ማለት ወተግፊሩ ማለት ሁሉም አንድ። አፈውቱ ካልክ የውመል ቂያማ አልጠይቅም ማለት የውመል ቂያማ አልጠይቅም፣ በቃ አውፍ ብያለሁ። ወተስፈሑ ማለት ቀልቤ ውስጥ ቂም ይዤ በየቀኑ አልነዘንዝም። ወተግፊሩ ማለት አጀንዳውን ረሳላችኋለሁ ወደፊት እስካልጨመራችሁ ድረስ ማለት ሄዶ ሄዶ የአውፍታ ትርጓሜዎች ናቸው። እናሳ ይህን ካደረጋችሁ ፈኢነ አላህ ገፉሩ ረሒም፣ አላህ እኮ በጣም አዛኝ እጅግ ሩህሩህ እና እናንተም ያጠፋችሁት አለ ትማራላችሁ። በኔ በኩል እነሱም ማሯቸው እኔ እንድምራችሁ፣ እነሱን አውፍ በሏቸው እኔ አውፍ እንድላችሁ፣ ይቅር በሏቸው ይቅር ልበላችሁ። ይሄ መቼም የሚገርም ማግባቢያ ነው፣ ትልቅ ማግባቢያ ነው። ኢነማ አምዋሉኩም ንብረቶቻችሁ አላህ ወአውላዱኩም ልጆቻችሁም ፊትነቱን ፈተናዎች ናቸው፣ ፈተና ናቸው። ማጣትም ፈተና እንደሆነ ሁሉ ማግኘትም ፈተና። በተለይ ሰው ልጆች የሚመኙት ገንዘብና ልጅ ነው። ሁለቱም ፈተና ናቸው። ፈተና የአክብሮት መገለጫ አይደለም። አንተ ገንዘብ ቢኖረህ እንትና ገንዘብ ባይኖረው ገንዘብ ያለው ከአላህ ዘንዳ የተከበረ፣ ገንዘብ የሌለው ከአላህ ዘንዳ የተናቀ። የሆኑ ወንድሞች ልጅ አላህ ተልትሎ ይሰጣቸዋል። የሆኑ ወንድሞች ደግሞ 60 ዓመት ትዳር ላይ ኖረው ልጅ የላቸው። ልጅ መሰጠት ኒዕማ ነው፣ ግን ፈተና ነው። ገንዘብ ማግኘት ኒዕማ ነው፣ ጸጋ ነው፣ ግን ፈተና ነው። እነዚህ ብቻ አይደሉም፣ ሌሎችም ፈተናዎች አሉ። ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራቲ ወበሽሪ ሳቢሪን አለዚነ ኢዛ አሳበቱም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። ልጅ ፈተና ነው። ፈተና መሆኑን ካወቅ በማግኘትህም ለየት ያለ ደስታ ተሰምቶህ ኒዕማነቱን በማስታወስ ብቻ ኃላፊነትህን አያዘናጋም። ፈተና ስለሆነ ገንዘብም እንደዛው ማለት ነው። ወላሁ አላህ ግን ዐንደሁ አጅሩን ዐዚም፣ ከሱ ዘንዳ ትልቅ የሆነ ምንዳ አላህ አለው ብሏል። እዚህ ልጅ የሌላቸው ብዙ አሉ፣ ገንዘብ የሌላቸው ድሃዎች አሉ። አሁን የመካከለኛው ምስራቅ የነዳጅ ሀብታቸው ለሀገራቸው ሕዝብ አልፎ ዓለምን አሁን እንደ ህንድ እንደ አሜሪካ ያሉትን በቢሊየን ሰው ያላቸውን 1.5 ቢሊየን ሕዝብ ያላትን ህንድን በስርዓት የሚያጓጉዘው ነዳጅ ነው። ያ ነዳጅ የሚጫነው አብዛኛውን ጊዜ ከዚህ ከመካከለኛው ምስራቅ አካባቢ ነው። ያን ሁሉ ሀብት ይሰጣቸዋል። እኛ 120 ሚሊዮን ሕዝብ ይዘን ነዳጅ የለም። ያ ኒዕማ ነው፣ ግን ፈተና ነው። የውመል ቂያማ ይጠየቁበታል። ثم لتسألن يومئذ عن النعيم። እያንዳንዷን ኒዕማ ትጠየቅበታለህ። ራት የበላናትን እኮ እንጠየቃለን። እንኳን አገር ላይ ለዓለም የሚበቃ ነዳጅ አውጥቶ ሰጥቶ አይደለም ራት የበላናትን የውመል ቂያማ አላህ ፊት እንጠየቅበታለን። ሹክሩን አድርሰናል ወይስ አላደረስንም ለማረጋገጥ
ሰው ማሰብ ያለበት ዱንያ ላይ ያለውን ወይም ያጣውን ሳይሆን አኼራ ላይ ሊያጣው የሚችለውንና ሊያገኘው የሚችለውን ነገር ነው። ሁሉም መሰረቱ አላህን መቀበል አላህን መፍራት ነው። ስለዚህ ፈተቁላህ አላህን ፍሩ። መስተጣዕቱም የቻላችሁትን ያህል አላህን ፍሩ አለ። ፈተቁላህ መስተጣዕቱም ነቢያችን ዓለይሂ ሰላቱ ወሰላም ኢዛ አመርቱኩም ቢአምሪን ፈእቱ ሚንሁ መስተጣዕቱም፣ ትእዛዝ ሳዛችሁ የቻላችሁትን ያህል ስሩ፣ አታርጉ ብዬ የከለከልኳችሁን ደግሞ በሙሉ ተከልከሉት ብለዋል። በቃ አታርግ አልኩ ሁሉንም እሺ፣ አርግ ያልኩህን ግን የቻልከውን ያህል። ይቺ አያት የወረደችው ሱረቱ አሊ ዕምራን ላይ የወረደውን አያት የምታሻሽል ሆና ነው ብለዋል። ሱረቱ አሊ ዕምራን ላይ ምን አለ አላህ? ያ አዩሃ አለዚነ አመኑ እተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እናንተ ሙእሚኖች ሆይ አላህን የሚገባውን ያህል መፍራትን ፍሩት፣ ሙስሊም ሆናችሁ እንጂ ሞት እንዳይመጣባችሁ። የሚገባውን አያት ኢማን ነው። የሚገባውን አይነት አፈራር እንዴት አድርገን ሱሐቦቹ ጨነቃቸው። አላህ የሚገባው እኮ ሌሊቱንም ብትቆምለት ቀኑንም ብትጾምለት ያንሰዋል እንጂ የሚገባው እኮ የሚገባውን ያህል እኮ ማድረጋችን። አላህን አመስግነው ብትባል አንተ 10,000 ብር ጊፍት የሰጠህን ሰው ቴንኪው ሹክረን ከምትለው ጋር ስታነጻጽረው 80 ዓመት ሙሉ እንዲያገለግል አድርጎ የማይወለወል የሆነ አይን ሰጥቶ አለም ነጅዐል ለሁ ዐይነይኒ ወሊሳነን ወሸፈተይኒ ወሀደይናሁ ነጅደይን እንተሳሰብ ክፈለን ቢልህ ቢያንስ እንኳን አመስግነኝ ቢልህ ምን ብለህ ታመሰግነዋለህ? እንዴት አድርገህ ታመሰግነዋለህ? ላ ኑሕሲ ሰናአን ዐለይከ አንተ ከማ አትነይተ ዐላ ነፍሲከ ካላልክ በስተቀር አንተው ራስህ እንዳሞገስከው ራስህ እንዳመሰገንከው ይሁንልህ፣ አንተን ማመስገን አልችልም ከማለት ውጭ የምትችለው እኮ ነገር የለም። ታዲያ አላህ ምን አለ? ያ አዩሃ አለዚነ አመኑ እተቁላህ፣ እናንተ ሙእሚኖች አላህን ፍሩ፣ ሐቀ ቱቃቲሂ የሚገባውን አይነት አፈራር ፍሩት፣ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። ይህንም በማለት ሶሓቦቹ በጣም ሲደነግጡ ስራ መስራትም ጀመሩ። ቅያመ ሌይል ሁሉ ጀመሩና እግራቸው እስከሚያብጥ አብጦ እስከሚፈነዳ ሁሉ አዙሯቸው እስከሚወድቅ ድረስ በቃ ያ ሁሉ ተደርጎ የሚገባውን ሊደርስ አይችልም። ይህንን አያት አላህ አወረደ። ፈተቁላህ መስተጣዕቱም፣ የቻላችሁትን ያህል አላህን ፍሩ። ከአቅማችሁ በላይ አላህ አያስገድድም። ላ ዩከልፉ ላሁ ነፍሰን ኢላ ወስዐሃ ላ ዩከልፉ ላሁ ነፍሰን ኢላ ማ አታሃ ሰየጅዐሉ ላሁ ባዕደ ዑስሪን ዩስራ ብሎ አላህ አቃለለው። ነቢያችን ዓለይሂ ሰላቱ ወሰላም የሆነ ቤት ገብተው የሆነ ገመድ ተወጥሮ አዩ። ምንድን ነው ይሄ ገመድ አሉ። ይሄ ገመድማ የገሌ ነው የእንትና ነው። ምን ሊያደርግላት ነው? ሌሊት ቅያመ ሌይል ስትሰግድ በጣም ሲደግማት እንዳትወድቅ እንቅልፉ እንዳይጥላት የምትደገፍበት ነው። አንዳንዴ ቃለ ሰለላሁ ዐለይሂ ወሰለም ዐለይኩም ቢማ ቱጢቁን፣ የምትችሉትን ብቻ ስሩ። ኢነላሃ ላ የመሉ ሐታ ተመሉ፣ እናንተ ካልሰለቻችሁ አላህ አጅር መስጠት ይሰለቻል? የምትችሉትን ስሩ እንጂ አሉ። ሸሪዓው የሚፈልገው ባላንሱን መጠበቅ ነው። ነቢያችንም አላህም የሚወዱት አሐቡል አዕማሊ ኢለላሂ አድወሙሃ ወኢን ቀል፣ ብታንስም ዘለቄታ ያላት የሆነችን ነገር ነው አላህ የሚወደው። ምርቅን ብለህ ጀምረህ ተምዘግዝገህ ታች የምትወርድበትን ነገር የለም። አሁን አንዳንዶቻችን ረመዳን ሲገባ ቁርአን ስንቀራ መቼም አላህ ይጠብቀን ሂዳያ አላህ ይስጠንን እንጂ ቁርአን ስንቀራ 10 ጁዝም ይቀራል፣ በቃ 15 ጁዝም የሚቀራል። አንዳንዱ ለማክተም የሚዳዳው ሁሉ አለ። ረመዳን ሲወጣ ዝግት ነው፣ አትከፈትም ያች ቁርአን። ፈተቁላህ መስተጣዕቱም፣ የቻላችሁትን ያህል አላህን ፍሩ። ያ አዩሃ አለዚነ አመኑ ኢተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ፈተቁላህ መስተጣዕቱም ወስመዑ
وأطيعوا وأنفقوا خيرا لأنفسكم لراساتشو ترونا واسمعوا وأطيعوا بلو وأنفقوا لبتشامتا وأنفقوا لمن أمتات والله أعلم سو مكبل انجي مستتعود يسول يجي بحرين اللهم قرآن لي وأحضرت الأنفس الشح يسولج نفسيا كبقاب بانتن تسابيو طالبو مستت دسايلو أن عندنا سو صدقة مستت عندنا الناتوچ አሁን አሉ ሰው ሲመጣ ደስ ይላቸዋል በሞቴ አፈርሶን ቢል አላህ ብለሽ ይሄን ጨምሩላት በቃ እንስፍስፍ የሚሉ የመስጠት የማብላት ባህሪ ያላቸው እናቶች አገር ቤትም አላጋጠማችሁም አንዳንድ እንደ ጉድ እኮ ነው ሰው የሚያነሳው ምክንያቱም አብዛኛው ሰው መስጠት አይፈልግም ነብያችን ሰለላሁ ዐለይሂ ወሰለም አስጠነቀቁ ፈተቁ ሹሃ ገብጋባነትን ስጉት ተጠንቀቁታል اللهم احضرت الانفس الشح ነፍስያ መስጠት የሚባል ስትጣላ መቀበል ግን በጣም ነው ደስ ይላል አላህ ምን አለ ومن يوق شح نفسه የነፍስያን የገብጋባነት ባህሪ ለመጠንቀቅ ለመጠበቅ የሚሻሰው فاولئك هم المفلحون ካደጋ ከመከራ ከዱንያም ከአኺራም መከራ ፈላህ የሚወጡት እንዲህ አይነቶቹ ብቻ ናቸው አላህ እነዛሳ اما الذي جمع فاوعى سبسبو أكاونتو تشيك أدرقو جنزبون الذي جمع مالا وعدده يحسب أن ماله أخلده السوء فلا حيوتا كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة إن تقرضوا الله الله بالتبدروا على الله قرضا حسنا ملكا بدر الله بدر ميبدروا يلالون سونو لالو بدر يسط من مالن إن تقرضوا الله قرضا حسنا ملكا بدر كابدراجو ብሩ የሱ ነው ወርቁ የሱ ነው ዱንያው በሙሉ የሱ ነው لله ملك السماوات والارض لله ما في السماوات والارض ولله من في السماوات والارض ሁሉም የሱ ነው አንተ መተ 10 ሚሊዮን 20 ሚሊዮን ብር ይዘህ በዶላር ሲመነዘር ከኪስ ብር ማያልፍ ብር ይዘህ አበዳሪ አላህን አበዳሪ የምትባልበት ምን እንዴ إن تقرضوا الله الله كبدراتو قرضا حسنا ملكامي هونتشن بدر من مصادق የሌለባት እኛ አግዘነው እኛ ረድተነው ከፍ ያለው እኔ እኮ ነኝ ስላ ያስለመድኩት እንደ ሱብሃንአላህ አንዳንድ ሰው ከፍ ያለውን ባለ ሀብት ዝቅ ለማድረግ እንትና እኛ ጋር እኮ ነበር የሚበላው ይላል እኛ ከገጠር ሲመጣ እኔ ነበርኩ የተቀበልኩት ኮንጎ ጫማውን እኔ ነኝ የቀየርኩለት ይላል እኔ ቀየርኩለት እዚህ ጋር ኪዮክስ እንዲከፍት ራሱ እኔ ተቆም አረ ይሉታል አውጎች አንተ በቃ ትልቅ ሰው ነህ ማለት ነው እሱ እኮ ከሱ ለምን ዝቅ ያልኩ መስሎት እኮ ነው ራሱን ከፍ ለማድረግ ነው ይሄን የሚያወራው ሰው በማዋረድ አንተ ዝቅ ትላለህ አንተ ከፍ ትላለህ በቃ አላህ የፈለገውን ከፍ ያደርጋል አንዱ ነፃ ልጅ ከገጠር ያመጣና የሀገሪቱ ሀብታም ያደርገዋል አንዱን ከገጠር ያመጣና የሀገሪቱ ንጉስ ያደርገዋል እኛ ጌታ የሻውን ሰሪ አይደለም አለክ فعال لما يريد አሁን እኔ ነበርኩ መረዳው እሱ ራሱን ከፍ ለማድረግ እኔ ነበርኩ እንዲህ ማድረግለት እንትናን ነጋዴውን እኮ እንዲህ ምን ያስፈልግ قرضا حسنا መመጻደቅ የሌለባት ፉክክር የሌለባት ይዩልኝ የሌለባት ይስሙልኝ የሌለባት ከጀርባው ምንም ቆሻሻ ሐሳቦት የሌለባት ለአላህ ተብላ የምትሰጥ ብድር ለድሆቹ يضاعفه لكم أنبابري كفلاتشو الله عجيب نبياتنا عليه الصلاة والسلام
መን አቅረደ ሙስሊመን ሙስሊምን ሰው ያበደረ ሰው ያበደረውን የሚያህል እስከ ጊዜ መድረሻው ድረስ ያበደረውን የሚያህል ሰደቃ እንደሰጠ ይቆጠርለታል ብለዋል። 100 ሺህ ብር ለእንትና አበደርከው መቼ እንዲከፍል? የዛሬ ወር እንዲከፍል። ወሩን ሙሉ በየቀኑ 100 ሺህ ብር ሰደቃ እንደሰጠ ነው የሚታሰበው ስላበደርክ። አንድ ሱሐቢ ረዲየላሁ ዐንሁ ነቢዩን ዓለይሂ ሰላቱ ወሰላም ይህንን ሐዲስ ሲናገሩ ሰምተሃቸዋል ወይ አሉት። እኔ የሰማሁት ሌላ ነው። ምን ሰማህ? መን አቅረደ ሙእሚነን ሙስሊምን ያበደረ ሰው በየቀኑ ኢላ አጀሊህ እስከ ተስማሙበት ቀን ድረስ በየቀኑ እጥፍ 100 ሺህ አይደል ያበደርከው 200 ሺህ በየቀኑ ሰደቃ የሰጠኸው ይሃል ነው አጅር የሚሰጠው። ባይሆን ሸርጣለሁ አዛ ማታደርግ ከሆነ ማትረብሽ ከሆነ አንዳንድ አበዳሪ አዛ ነው። ለሰላም ተደውሎ አያውቅም። ቀኑ ሳይደርስ ስልኩን ያንጋጋዋል። ሰውየው ሲጨንቀው ይዘጋል። በዳ መያዝ እኮ ከባድ እኮ ነገር እኮ ነው እኮ ሐቂቃ በዳ መያዝ። ፉቃሃው ሻፊዒ ረሂመሁሙላህ በዳ የተያዘ ሰው የሚከፍለው አጥቶ ሲጨናነቅ እዳ ያበደረው ሰው እያሳደደው ከሆነ መስጊድ ስገባ ያገኘኛል ብሎ ከሰጋ እሱ የሚሄድበት መስጊድ አልፎ በቤቱ መስጊድ ሁሉ ሶላተል ጀማዓ ቢያሳልፍ ይበቃለታል ሁሉ ብለዋል። ከባድ እኮ ነው። ነቢያችንም ዱዓ ሲያደርጉ አላሁመ ኢኒ አዑዙ ቢከ ሚን ገለበቲ ደይኒ ወቀህሪ ሪጃል፣ ወንድ ልጅ ተጭኖ እንደዚህ ከወንድ ልጅ በታች ከመሆንና በእዳ ተውጬ ከምዋረድ ባንተ ተጠበቃለሁኝ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ገኒዩን ሐሚድ ያ አዩሃ ናሱ አንቱሙል ፉቀራኡ ኢለላሂ ወላሁ ሁወል ገኒዩል ሐሚድ። አላህ ሀብታም ባሪያዎቹን ድሃዎቹን ግን ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጀዑን እንዳለው አላህ ለፊትና ብሎ አንዱን ለማኝ አንዱን ተለማኝ፣ አንዱን አበዳሪ አንዱን ተበዳሪ፣ አንዱን ሰጪ አንዱን ተቀባይ አድርጎታል። ይሄ ሁሉ ያልፋል የውመል ቂያማ ሲሆን ግን ኢን ቱቅሪዱ ላህ ቀርደን ሐሰነን ፈዩዳዒፍሁ ለኩም ንብረቱን ያነባብርላቸዋል በዱንያም በአኼራም ወየግፊር ለኩም ወንጀል ካለ ይምርላቸዋል። ወላሁ ሸኩሩን አላህ በሰራኸው ኸይር ትንሽም ብትሆን ያመሰግናል፣ ትልቅም ቢሆን ያመሰግናል። ሐሊሙን ስታጠፋ ደግሞ ይችልሃል። ትንሹን ጥፋት ብቻ አይደለም ትልቁንም ስትፈጽምበት ይችላል። ዓሊሙል ገይቢ ሩቅ አዋቂ ጌታ፣ ወሸሃደቲ ቅርቡንም አዋቂ የሆነ ጌታ፣ አልዓዚዙል ሐኪም የበላይ ጥበበኛ የሆነ ጌታ ነው በላቸዋል። አላህ ሱረቱ አተጋቡንን ተፍሲሩን እዚህ ይጨርሰናል። أسأل الله عز وجل أن يرزقنا الإخلاص في القول والعمل وأن يهدينا ويهدي بنا إلى الحق وإلى طريقه المستقيم إنه ولي ذلك والقادر عليه. وصلى الله وسلم وبارك على نبينا محمد.